ወኢና ኢለይሂ ራጂዑን። እስከዛሬ ካቀረብኩት ቪዲዮ የበለጠ የዛሬው ያሳምማል። ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርምና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶበት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅ እግሯ የእናቷ እጅ እግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ካለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት፣ ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛውም እምነት ተከታይ የሆናችሁ ሁሉ ድምጽ ሆናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንደምናችሁ? ሰላም ናችሁ? አልহামዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እና ይህ ቪዲዮ ሀቂቀተን እኔ ጥሩ ነገር ነው ብዬ አይደለም እዚህ ያመጣሁት፣ ግን በቃ በአካባቢያችን በዙሪያችን ያለ ነገርን ነቃ ብለን ማለት ነው። ሰው ሲፎክርብን ምናምን ነቃ ማለት አለብን። የሰው ልጅ በቃ አንድ ቀን የሆነ ሰይጣን ሆኖ በቃ ዘመኑ አውሬነት ወደ አውሬነት ተቀይሯል ሰው ማለት ነው። እያየን ነው ብዙ ነገር እና እናት እንዴት ትገደላለች ማለት ይሄ ጤነኛ አይመስለኝም። በአጠቃላይ ጤነኛ ቢሆን ኖሮ ወላሂ እናቱን ለመግደል አይደለም ቀና ብሎ አያትም። እርግጠኛ ነኝ እኔ ወላሂ እናት አትገደልም። እንዴት ትገደላለች? ያ ሁሉ ዋጋ ከፍላ ወላሂ ማውራት ይከብዳል። ግን እኔ ልትማሩበት ስለፈለኩ ነው። ወላሂ እናትን ዋጋው የምታውቁት ሴቶቹ ስትወልዱ ነው። ወላሂ ላዚም እንኳን ልትገደል አይደለም ቀና ብዬ ላያቱን ከናፍራለሁ አንዳንዴ ማለት ነው። ወላሂ ይምጣብኝ ምናምን ስትለኝ በቃ የሆነ የምትሞትብኝ ነው ይመስለኝ ወላሂ ላዚም። እና አረባ አላህ እንደው ወዴት እየሄድን ነው? በአላህ እንዴት አንድ ሰው እናቱን እንዴት ይገድላል? መጀመሪያ በኦሮምኛ ነበር የሚያወሩት የነበረው፣ አልገባኝም ነበር። ያኔ ሰውየው ሞተ ነበር የመሰለኝ ዝም ብሎ ሰው ያኔ የለም። ግን መጨረሻ ላይ በአማርኛ ስታወራው በጣም አልቻልኩም። ልጁ ያኔ አሁን ልጆቿ እንዳለ ዱባይ ናቸው የሚገኙት። አስቡ እንግዲህ እሷ ብቻዋን ነበር ከሱ ጋር
ማታ ማታ ያኔ ሌላ ቦታ ነበር የምታድረው። እሺ ጠይብ፣ ይሄ ልጅ የሆነ ችግር አለበት ማለት ነው። ይሄን ችግሩን ካወቁ የዛ አካባቢ ሰው እኮ ማሰር፣ ለፖሊስ ማስያዝ ምናምን፣ ወይ ደግሞ ኢብድም ከሆነ ማሰር ነበረባቸው። ጤነኛ አይመስለኝም። ወይ ደግሞ የሆነ አስቸጋሪ፣ በባህሪው አስቸጋሪ ሰው አለ እንደዚህ እና ማረሚያ ቤት ማስገባት ነበር። ለምን ተስተካክሎ ይወጣል? ገባችሁ? አንዳንዴ ወላሂ ማመን የሚከብዳችሁ የሆነ ፍርድ መስጠት የማችሉት የሆነ ነገር የለም። አሁን እነዚህ ልጆች አሁን ተሰቃዩ። አሁን ሀገር ቢገቡ ራሱ አንደኛ እናታቸውን አጥተዋል። ሁለተኛው ይሄ ወንድማቸው በህይወት እያዩት እናታቸውን የገደለባቸው ወንድማቸው ማየት ራሱ በጣም ከባድ ነው። እንጃ ወላሂ በጣም ከባድ ነው ሀቂቀተን። የሆነም አውዝ ቢላሂ ሸይጣን ረጂም ሐስቢ አላሁ ወኒዕመል ወኪል ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ሀቂቃ ነቃ ማለት አለብን። በዚህ ዘመን የሚፎክርባችሁ ይገድልሻለሁ፣ ይገድልሃለሁ የሆነ ነገር የሚሏችሁን ሰዎች እንደ ቀልድ ታሳልፉ። አሁን ይሄ ልጅ በቃ ቆይ ብሎ ቆይቶ ነው ይኸው አንድ ቀን የገደላት እና ቀደረ አላሁ ማሻፋል። ለማንኛውም ያው መቼም አላህ የቀደረው ቀን ነው። ቀደሯ በቃ የዚች ዓለም መጨረሻዋ ብሏት ነው እንጂ እኮ ሌላ ጊዜ እየተደበቀች ነበር፣ ሌላ ቤት ታድር ነበር። ግን እዛ ቀን አላህ ያኔ ቀኗ ነበርና ሄደች። ሰበብያ ነው እንጂ እሱ ቢገላትም ግን የሆነ የእሱ አገዳደል ደግሞ በጣም ከባድ። እናት እንዴት ማለት እንዴት አባት እናት እንዴት ያኔ አይደለም ልትገላቸው ልትሰድባቸው ወይ ደግሞ ቀና ብለህ ልታያቸው አንዳንዴ ይከብዳል። ወላሂ ላዚም ለእኛ የከፈሉልን ዋጋ እኛን ለማሳደግ የከፈሉልን ዋጋ በጣም 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 በምንም መክፈል አንችልም። እንዴት አውዝ ቢላህ ፍርድ ለመስጠት ይከብዳል ወላሂ። እና ይጨንቃል አይደል? የሆነ ዓለም ላይ ያላችሁ ነው የሚመስለው። አውዝ ቢላህ ሸይጣን ረጂም። አንድ ቀን ጥሩ ነገር ሳንሰማው በዚህ ጊዜ ማለት ነው በቃ የምንሰማው ነገር ሁሉም ያስጠላ የሚቀፍ። አውዝ ቢላህ ሰው ወደ እንስሳነት ተቀይሮ ነው ወይስ አላልገባኝም ወላሂ ላዚም። እንዴት አንድ ልጅ እናቱን ይገላል? እናት እኮ የምትገደል አይደለም ቀና ብለ ቁርአን ውስጥ በጣም የወላጅን ሀቅ ወላሂ አክብዶታል አላህ ማለት ነው። ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ውይ አውዝ ቢላህ ያ ረቢ አላህ እንጃ ትዕግስቱን ስጠን ያ ረቢ፣ መጨረሻችን ያሳምርልን። ጊዜው በጣም የሚያስፈራ አኪሩ ዘመን የደረሰበት ጊዜ ነው መሰለኝ። በቃ የምናያቸው ነገር እንዳለ ተቀያይሯል በቃ ነገራቶቹ እና አላህ መጨረሻችን ያሳምርልን ከማለት ምንም አይቻልም። እና ደግሞም ጎረቤቱ አይገርም 5 ቀን ድረስ እንዴት አንድ እሷ እንደዚህ እንደሚያስቸግራት እያወቁ ጠይብ ያው ጎረቤት ሌላ እንደምታድር ሌላ ቦታ እንደምታድር እያወቁ 5 ቀን ገድሏት ደብቋት ያኔ ቀብሯት ማለት ነው። እጅ እግሯን አስቀምጦ ቤት ውስጥ ሹፉ። እሺ ለምን የት ሄደች ብለው ለምን አልጠየቁም? ጎረቤቱ ራሱ በጣም የሚገርም እኮ ነው ወላሂ ላዚም ያለንበት ጊዜ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ብቻ ከባድ ነው ወላሂ። እናት እንኳን ልትገደል አይደለም ቀና ብለ ልታየት እኮ ልታፍር ይገባ ነበር። ምናልባት ሴቶቹ እንደውም ወልዳችሁ ስትቀምሱት የእናትን ዋጋዋን የዛኔ ነው የሚገባችሁ እንጂ አሁን ዝም ብላችሁ ኖራችሁማ ያው ልትወዷት ምናምን ትችላላችሁ። ግን ምን ያክል ለአንድ ልጅ ዋጋ ከፍላ ነፍሷን ሽጣ ማለት ነው ለአንቺን ለማግኘት ነፍሷን በቃ ብርሽንም ይሁን ሚጥ ማለት ከሞት ጋር ያኔ መተነ በቃ ከሞት ጋር መደባደብ ነው ብቻ። ያኔ ሚጥ ማለት በጣም ከባድ ነው። እንደዚያ ሆና ወልዳ ዛሬ ላ ሐውለ ወላ ቁወተ ኢላ ቢላህ በላይ ላይ ሻንተን በላይ ላይ አሳድጋን ጡቷን አጥቢታን ለዚህ ደረጃ አድርሳን እናትን ሚንገል ከሆነ ቀጣይ ትውልድ ምንድን እንደሚሆን አስቡ እንግዲህ። እንደዚህ አይነት አጸያፊ ሰዎች እንደዚህ አይነት ተግባር የሚሰሩ የሚተገብሩ ሰዎችን ህይወት ላይ ያኔ በህይወታቸው መቆየት የለባቸውም። ጤነኛ ከሆኑ ሀቂቀተን ይሄ ሊታመርምሩ አእምሮ ጤነኛ ከሆነ ወላሂ ቢገደሉ ምን ደስታዬን አልችለውም። ግን ምናልባት ከዚህ በፊት የሚያስቸግር ከሆነ የሆነ የአእምሮ ችግር አለበት ብዬ ነው የጠረጠርኩት። ምክንያቱም ጤነኛ ሰው እናቱን እንዴት ያስቃያል? እንዴት
የሆነ ነገር እኮ ያን ልትቀያየሙ ትችላላችሁ። በዚህ ያክል በሆነ በንግግርም ላትግባቡ ትችላላችሁ እኮ። ግን እስከ መግደል ድረስ የሚያደርስ ነገር እናትህን ቀና ብለህ እኮ ኡፍ እንዳትሏቸው እኮ ነው የሚለው። ወላሂ ላዚም እናት አባትን ወላጅን ኡፍ እንዳትል የመጨረሻው ማለት ነው። የመጨረሻው እንኳን ልትገድል እንኳን ልትሰድብ እኔ አላህ ህይወቴን ወላሂ ያቆየልኝ እንጂ እነሱንም አላህ ያቆያቸው እንጂ እኔ ወላሂ በእነሱ የምጨክንበት አንድ መንጀት የለኝም። አንድም ማድረግ እኔ ስጋዬ ቆራጭ ሽጬ እነሱን ከሚርባቸው እኔ እንደዚህ እንትን በሆኑ ደስ ቢለኝ ለእናት ለአባቴ በቃ ይሄን አክል ነው ወላሂ። እንጃ የሌሎቻቸው እንደዛ ሊሆን ይችላል ማድረ እኔ ከእናቴ ከአባቴ አውዝ ቢላ እንደዚህ ሰጣ ገባ ውስጥ እንኳን ልገባ አይደለም። በጣም በጣም ማከብራቸው መወዳቸው ለእኔ የኖሩ ማለት እኔ ቢቸግረኝ የፈለግኩ ነገር ብሆን ብታመም በቃ ከልባቸው ማለት ልጃቸው ስለሆንኩ ብቻ እዚች ምድር ላይ ካላህ በታች የሚጦሩኝ እነሱ ናቸው። በወጥቅ ራሱ ቢያነሱኝ ወላጆቼ ናቸው። በቃ ሌላው ተው። ዞሮ ዞሮ መግቢያው ጭራሮ እንደሚባለው የትም ዞርሽ የትም ሆኚ እናትሽ ቤት ስትገቢ ነው ደስተኛ የምትሆኚው። ምን ይዘሽ መጣሽ፣ ለምን አላመጣሽልኝም፣ ይሄን ይዘሽ አልመጣሽም አትልሽም። አንቺ ብቻ ስለመጣሽላት ደስታዋን አችለው። ሀታ ትልቅ ሆነን አግብተን ወልደን ራሱ ለእነሱ በጣም ልጅ ነን በጣም በዚህ ያክል ነው እናት ስለኛ ዋጋ የምትከፍለው። ለራሷ አትበላ እስከ 9 ወር ሳተኛ የወለደችህን እናት ተነስተ ምድገል ከሆነ እኔ እንጃ ምን አይነት ትውልድ እንደሚፈራ አላውቅም። ወላሂ ላዚም በጣም የሚያስጠላ የሚሰቀጥጥ። እኔ አእምሮ ጤነኛ አይመስለኝም ይሄ ልጅ። የምሬ ነው። ተመርምሮ ጤነኛ ከሆነ ይገደል ነው ወላሂ ወብላሂ። ማንም እዚህ ምድር ላይ እሱን ማን ያያል? አሁን እነዚህ እህቶቹ ወንድሞቹ ሄደው እሱንም ዝም አይሉት ይመስለኛል። እናታቸውን ገድሎባቸው ቢስሚላህ ብስሚላህ። ኧረ በጣም ይከብዳል ወላሂ ላዚም ልትሰሙት የሚሰቀጥጣችሁ ነው። እኔ ግን ያው ይሄን ቪዲዮ ያመጣሁት አሁንም ልትማሩበት ነው እንጂ እኔ ጥሩ ነገር ነው ብዬ አይደለም። ወላሂ በጣም የሚያስጠላው በጣም እስከዛሬ ከሰራሁት ቪዲዮ በጣም ያስጠላኝና የቀፈፈኝ ቪዲዮ ቢኖር ይሄ ነው። ሰው እኮ የሆነ ሰው ይደፍራል ይባላል፣ ህፃናትን ደፈር ይባላል፣ ምን ይባላል፣ ብዙ ጉድ እኮ ነው የምንሰማው። ግን ይሄ ደግሞ የባሰ አለና ሀገርን አትልቀቅ የሚባለው የባሰ አለ። እናትም ትገደላለች በዚህ ዘመን። ወይ ወይ ወይኔ ጉዴ! ኧረ ወዴት እየሄድን ነው? ወላሂ ላዚም ኧረ ይቅርብኝ። በቃ